ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹን ያው ስትሰሙ በማፍጠኛ መስማት ትችላላችሁ። ከረዘመባችሁ እንደዛ አድርጉ። 3 ቪዲዮ ደግሞ ምናልባት ማለት ነው ካልተፈታ 3 ቪዲዮ ቼክ ካረጋችሁ በኋላ ተፈታም ካላችሁኝ ስር ህልሙን ደግማችሁ አስቀምጡልኝ። ያው ይፈታል በተራ ስለሆነ ነው ትንሽ ቢዘገይ ማለት ነው። እንደዛ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሶሎሜ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም አንድ ቀይ ሴትዮ 2 ኩባያ ውስጡ የሚያበራ በጣም የሚያምር ላንቺ ነው ብላ ሰጠችኝ። ምንድነው? መቅዲ አመሰግናለሁ። እሺ እቃ ሰው ነው የሚያመላክትሽ። ቀይ ሴት ደግሞ በህልም በመቤት ትመሰላለች እና በጣም ቆንጆ ነው። እቃ ሰው ነው የሚያመላክትሽ። ሀና ሰላም መቅዲ ሰላም። የድሮ ጎረቤቴ አዲስ ቤት ሰርታ ብዙ ሰው ይጎበኘዋል። እኔ ስታየኝ መታ ትስመኛለች፣ ወንድም ይጨብጠኛል። ቤቱን ልየው ብዬ ወደ ፎቁ ስወጣ ይዘጋብኛል። ሰዎች ይታዩኛል። ቤት ገብተው ነው ብዬ ወደ ውጪ ስወጣ እቃው ተዝረክርኮ እንደ ዝርክርክ ናቸው እያልኩኝ በግቢያው ልፈልግ ወደ ጓሮ ሲሄድ ቅልጥ ያለ ጭቃ ውስጥ እግሬ ይገባል። ጥቁር ካልሲ አድርጌ ያለው ካልሲውን አውልቄ እጥለውና እግሬን እታጠብና ወደ ቤቱ ልገባ ስል መዓት ሰው ቤቱ ሊጎበኝ ይገባሉ። አንዱ የሞተ ወንድሜ ነው። ሌሎቹ የማውቃቸው አይና ምንም ሊሰሩ መተው ነው አልኩ። ቤቱ ሳልገባ ባነንኩ። እነሱ ሲሄዱ ይዘጋብኛል። ወደ ውጪ ሲወጣ እቃ ተዝረክርኮ እያለ አንድ ድሮ ዝርክር ናቸው ብዬ ወደ ግቢ ሲሄድ ጭቃ ውስጥ እግሬ ይገባል። ጥቁር ካርድ ነው ያረኩት። አውልቄ ጥለውና እግሬን ታጠባለሁ። እሺ ያው ጭቃ ምናምን መከራ ኃጢአትን መከራን ነው የሚያመላክተው። ግን ያው ስትታጠቢ ማየትሽ ቆንጆ ነው። ያቺ ከዛ ሲካ ስትስም ያተያየሽው ያው መራራቅን ነው፣ በሳ መራራቅን ነው። አዲስ ቤት ደግሞ አዲስ ጅማሮ ወይ ደግሞ በውልደት ወይም በጋብቻ ወደ እነሱ ህይወት የሚቀላቀል ሰው እንዳለ ነው የሚያመላክትሽ። ግን ህይወታቸው የሆነ ዝብርቅ ያለ አይነት እንደሆነ ያልተስተካከለ አይነት ህይወት እንዳላቸው ነው የሚያመላክተው። ግን አንቺ እዛ ውስጥ ሆነሽ ጭቃ በርም ሲዘጋብሽ ማየትሽ ትንሽ ጥሩ አይደለም። በር መዘጋ ካለምንም ግንኙነት ብቻ መቅረትን እንደገና ደግሞ የሆነ ነገሮች የሚዘጋጉብሽ እንደሆነ የሚያመላክትሽ ነው። እና እዛ ጋር የሆነ ያንቺ እንትን ያለ ነገር እንዳለ ነው የሚያመላክትሽ። ያው በጸሎት ነው፣ ጸሎት በደንብ አድርጊ። ግን ያው ጭቃውን ስትታጠቢ ማየትሽ በጣም ቆንጆ ነው። ጭቃ መከራን ኃጢአትን ስለሆነ የሚያመላክተው ማለት ነው። ያንን ነው፣ ጸሎት በደንብ አድርጊ። ትዕግስት እንዴት ነሽ መግዲ? እናቴ ሁሌ በህልም አያታለሁ። ምንድነው በህልምሽ ማለት? በህይወት አሉ እናትሽ? በህይወት ካሉ ያው ከተራራቃችሁ ናፍቆትን ነው። እዚህ ጋር ግልጽ አላረግሽልኝም። ያው በህይወት ኖሮ ከሆነ የምታየው ያው ናፍቆት ነው። በህይወት ከሌሉ ግን ያው ዝክር ዘክሪላቸው ካንቺ የሚፈልጉት አለ። ታንም ሲጎበኝ ጥሩ ነው እንደዛ ከሆነ ማለት ነው። ያው እንደዛ ግን በህይወት ኖሮ ከሆነ ግን ያየሽው ያው ናፍቆት እያሰቡሽ እንደሆነ የሚያመላክትሽ ነው። አቤላ ይሄን ይመስለኛል ካለፈው የቀጠለ ነው ይመስለኛል ሌላ ክልል። እሺ ለማንኛውም መጨፈር ምናምን በህልም ጥሩ አይደለም። የወጣት እልቂትን ስለሆነ የሚያመላክተው፣ ሀዘን ስለሆነ የሚያመላክተው ክፉን ለም ደጉን ለም አምላከ ጊዮርጊስ ይርዳኝ ብሎ መጸለይ ያስፈልጋል። ከበቡሽ ሰላም ውዴ፣ እባክሽ ይህን ህልም
ሳትፈቻ አትለፊ። እኔና ወንድሜ አጎቴ ቤት ሄደን አጎቴ ምግብ ሰጠን ለእኔና ለወንድሜ፣ ለሱ ግን እየተመረዘ ምግብ ሰጠ የተመረዘ ምግብ ሰጠ። ከዛ እሱ ልክ እንደ ፓራላይዝ ሆኖ እኔ ግን አምልጬ ወጣው ከዛ ቦታ ከዛ ቦታ። ባክሽ ይህን ምንድን ነው? ሳትፈቺ አትለፊኝ ባክሽ። እሺ እግር እዚያው ዘመድን ነው የሚያመላክተው እና ያጎታችሁ ቤት ሄዳችሁ ነው ምግብ ያቀረበላችሁ። ምግብ ያው በረከት ነው፣ ግን የተመረዘ ነው ሲሰጥ። ስለዚህ የሆነ ትክክል ያልሆነ ነገርን ለእናንተ እየነገረ ወይም ደግሞ የሆነ ትክክል ያልሆነ ነገር እናንተ ላይ እንዲቀረጽ እያደረገ ሊሆን ስለሚችል ያው መጠንቀቅ ነው። ያው ወንድምሽ በዛ ተጠቂ፣ አንቺ ከዛ ነገር ራስሽን አገለጭ፣ ግን ወንድምሽ በዛ ነገር ላይ ትንሽ ተጠቂ ሊሆን ስለሚችል ያው መጸለይ በደንብ ያስፈልጋል። ምክንያቱም ያው የተመረዘ ነገር ልክ ያልሆነ ነገርን እየሰጠ ለእናንተ ልክ ያልሆነ ነገርን እየነገረ እንደሆነ ነው የሚያመላክተው እና መጸለይ ነው የሚያስፈልገው። አንቺ ማምለጥሽ ጥሩ ነው፣ ያንን ነው የሚያመላክትሽ። እና እግሩ መሽመልመዱ ያው ሽባ ሲሆን ያው እግር ያው ዘመድ ነው፣ ወይም ደግሞ የሆነ እንቅፋት የሚሆንበት ነገር ያው እግር መሄጃ መንቀሳቀሻችን አይደለ? ስለዚህ ነገሮች እንዳያደርግ የሆነ የሚይዘው ነገር በዛ ሰው እየተደረገ ሊሆን ስለሚችል ያው መጠንቀቅ መጸለይ ነው የሚያስፈልግ፣ ያንን ማድረግ ያስፈልጋል። ቢዩቲ ሀይ መቅዲ እናቴ ጓደኛ ላይ ከተሰቀለው የቤተሰብ ፎቶ የኔን ፎቶ ቦጭቄ ስቀደው አየሁ። ምን ይሆን? እሺ ፎቶ ካለፈ ህይወትሽ ማስታወስ ያለብሽ ጊዜያት እንዳለ የሚነግርሽ ነው። አንቺ ካለፈ ነገር ላይ ማስታወስ አትፈልጊም። ያለፈ ነገርን ወደኋላ መለስ ብለሽ እንትን ማድረግ እንደማትፈልጊ ነው። በቃ የሆነ ያለፈ አለፈ ብለሽ እንትን እንደምትይ ያለፈ ነገር ላይ መልሰሽ ራስሽን እንትን ማድረግ እንደማትፈልጊ የሚያሳየን። አይዲኬ መቅዲ ስለፈታሽልኝ አመሰግናለሁ። ተባረክ እህቴ። ጥቁር እብድ በሯ ላይ ቁጭ ብሎ ምግብ ስጪኝ ብሎ ሰጥታው በላ። እንደገና በሌላ ቀን ደግሞ ሰዎች እያባረረ የሆነ ቤት ገብታ በር መስኮት ዘጋችበት። የምታውቃት ልጅ አብራው ነበረች፣ እሷ ግን አልገባችም። ይቅርታ በዛውብሽ። እሺ እብድ ማየት ጥሩ ነው። ከፊት ስኬት እንዳለ ጥሩ ነገር እንዳለ የሚያመላክት ነው። ግን ጥቁር ሰው ማየት በህልም ሴጣንን ነው የሚያመላክተው፣ ጥቁር ሰው ማለት ነው። እና ጸሎት ታድርግ፣ በደንብ ጸሎት ታድርግ። እብድ ብቻ ቢሆን ኖርማል እብድ ብትሆን ማለት ከለሩ እንደዛ ሳይሆን እብድ ቢሆን ከፊት ጥሩ ነገር እንዳለ የሚያመላክት ነው እብድ ማየት ማለት ነው። ግን እዚህ ጋር ጥቁር ነች ያየሱ። ስለዚህ በደንብ ተጸለይ። ሰዎችን እያባረረ የሆነ ቤት ገብታ በርና መስኮት ዘጋችበት። ስለዚህ መጸለይ ነው ያለባት፣ ጸሎት ታደርግ። ጥቁር ሰው በህልም ትንሽ ጥሩ አይደለም። አርሴማ ከልጁ ጋር ተለያይተናል፣ ግን በህልሜ ቀኝ እጁ ሆኖ አልፎ ደግሞ ትንሽ የማርያም ጣቱ ላይ የጋብቻ ቀለበት አድርጎ በቲቪ ውስጥ ነጠላ ልብስ ኢንተርቪው እየተደረገ ይኸውና አገባ እንዴ ብዬ ይከፋኛል። ምን ይሆን? ፍችልኝ። እሺ ቀለበት ያው ልጅ ነው። ቀለበት ልጅ ነው፣ ወንድ ልጅ ነው የሚያመላክተው። ልጅ ነው ቀለበት። በቲቪ ነው ያየሽው፣ ያው የምትሰሚው ነገር አለ፣ ያንን ነው የሚያመላክትሽ። ነጠላ ጸጋ ነው። አላዛር ሰላም መቅዲ፣ በህልም ዳገት ስወጣ ወደ ኋላ ተመለስኩ። ከዛ ጓደኛዬ ተመልሰ ውጣ ብሎኝ መልሼ ወደ ላይ ዳገቱን እወጣለሁ። ሌላ ደግሞ ደረጃ እየወጣው በመሃል አንድ ልጅ ቀይ መጥታ ብር ስትጠይቀኝ ያለኝ ይሄ ነው ብዬ 50 ብር እሰጣታለሁ። እሺ ዳገት ፈተና ነው። ወደ ኋላ ተመለስ። ከዛ ድጋሚ ደግሞ
ወደ ዳገቱ እወጣለሁ። ወጥተህ ጨርሰህ ከሆነ በህይወት የሚገጥምህን ፈተና እንደምትወጣ ነው። ያው ዳገቱን እየወጣ ከሆነ ግን ያው ፈተና እንዳለ ወደኋላ ፈተናውን ለማለፍ እየሞከርክ ግን ደግሞ መልሶ እንደዛው ወደ ፈተና የሚሄድበት አጋጣሚ ይኖራል። ግን ያው መበርታት በጸሎት ድጋሚ ስትወጣው ነው ያየኸው። ቆንጆ ነው። እንደገና ደረጃ መውጣትም ሀሳብ መወጣትን ነው የሚያመላክተው። ቆንጆ ነው። ቀይ ሕፃን ልጅ ነች። ሕፃን ልጅ ከሆነች ቀይ መንፈስ ቅዱስን ሲሳይን ታመላክታለች። ቀይ ሴት ከሆነች በእመቤቴ ትመሰላለች። ቆንጆ ነው። ቤተልሔም መቅዲ እንዴት ነሽ? በህልም በህይወት የሌለች አያቴ ቤት ትመጣለች። እኔ ደግሞ ወንድሜን አምት እዚህ ጋር አልተነበበ ይመስለኛል። ምግብ ልሰራ እየተዘጋጀው ነበር። ከዛ ያክስቴ ልጅ ድንገት ትመስላለች። ከዛ አያቴ ትነካካታለች። ከዛ በጣም ሙቀትሽ ጨምሯል ብላ አልጋ ላይ ታስተኛታለች። ከዛ ውሃ ከነ ልብሷ ትነክራታለች። እኔ ደግሞ ይበርዳታል እያልኩ አስባለሁ። ምንድነው እንግዲህ እሺ፣ በህይወት የሌለ ሰው ሲጎበኝ ያው ከኛ የሚፈልጉ ነገር ሲኖር ነው ዝክር ዘክርላቸው። ሌላኛው ደግሞ ያው ሙታን ሲጎበኝ ቆንጆ ነው። ሴሌብሪቲ ሰላም መጌ በህልም በጣም ሰፊ ጉድጓድ ውስጥ ጎርፍ ሲሄድ አየው እና መሻገር አቃተኝ። ዙሪያዬ በጉድጓድ ተከበ። ጎርፉን መሻገር በጣም ቀጭን መንገድ አግኝቼ ሰው በዛ ሲያሻግር አየው እና ሌላ ደግሞ በጋሪ ፈረስ ወደ ደመና እወጣለሁ። ስወጣ ግን ደመናው እንደ ድንጋይ ነገር ይሆናል። ምንድነው መግዴ? እሺ ጉድጓድ አበሳ ጭንቀትን ያመላክታል። መሻገር ማቃቱ ትንሽ ጥሩ አይደለም። ጎርፍም ያው የደፈረሰ አይደለም የሚሆነው ግጭት አለመግባባትን ነው የሚያመላክተው፣ ድንገተኛ የሆነ ማለት ነው። ስለዚህ ጸሎት ማድረግ ያስፈልጋል። ቀጭን መንገድ የፈጣሪ መንገድ ነው። ሲያሻግራየው እና ሌላ ሲያሻግረኝ በጣም ቆንጆ ነው። በፈጣሪ መንገድ ተጓዝ። ያው ያልፋል። አስቸጋሪ ጊዜ ምንም ካለ ያን እንደሚያልፍ ነው የሚያመላክተው። በፈጣሪ ተደግፎ እንደሚያልፍ። ፈረስም ጸጋ ነው። በጣም ቆንጆ ነው። ደመናው ግን ማለት የጠቆረ ደመና ነው ወይስ እንዴት ነው? እንደ ድንጋይ ከሆነ ያው ትንሽ ጥሩ አይደለም። ያው መጸለይ ነው የሚያስፈልገው። በአጠቃላይ ጸሎታል ግን ስትሻገር ነው ያየኸው ያንን በቀጭን መንገድ። ያው ስለዚህ ይሄ የፈጣሪ መንገድን በፈጣሪ መንገድ መበርታት እንደምታልፈው የሚያመላክት ነው። ሀሳብ ጭንቀትም ካለ ማለት ነው። ያው ሊመጣ ያለም ከሆነ ያን እንደምታልፈው በዛ ማለት ነው የሚያመላክተው። እንደተመቻችሁ ተስፋ አድርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ